ሚስት ስትሞት ታገኛለህና ስጋህም አብሮህ ነው የሚሄደው በጀነት ስጋ እዚህ አይቀርም አብሮ ነው የሚሄደው ወደ ሰማይ ስትሞት ምናምን የሚል አስተምሮ አለ። አንደኛው ጥያቄ እሺ ልመልስልህ። ሁለተኛው ጥያቄ ደግሞ ለምንድን ነው ሁለተኛው ጥያቄ ምን አልከኝ? እሺ ይሰማል አይሰማም? እንደ ልጆች እስከተሰማኝ ኮፍያ ላውልቀው። አሁን ይሰማል? አንዴ ይሰማል? ልመልስለት አንድ ጊዜ ይሰማል? ቆምጮ ይሰማል? ቆምጮ ነው የሚለው ስሙ። እሺ ጥያቄው ምንድን ነው? ብዙ ጊዜ ከክርስቲያኖች እንደምንሰማው እያለ ሲናገር ነበር። እሱ ምንድን ነው? ሙስሊሞች በገነት 72 ሚስት ያገባሉ ይላቸዋል። ስለዚህ የወሲብ ዓለም ነው ምናምን ብለው ጭንቅላታቸው ላይ ይሄን ነገር ያረክሱላቸዋል። ለመሆኑ 72 ሚስት ሙስሊሞች በገነት ያገባሉ የሚለው ሐዲስ ትክክለኛ ሐዲስ ነው ወይንስ ቅጥፈትና ውሸት ضعيف የሆነ ደካማ ሐዲስ ነው? ውሸት የሆነ ضعيف የሆነ ሐዲስ ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈና የተዋሸ ضعيف ደካማ የሆነ ሐዲስ ነው። ማስረጃ ክርስቲያኖች በራሳቸው ሂዳቸው ለማየት ሞክሩ እባካችሁ። አሁን አሳያቸዋለሁ ከነ ቁጥሩ ማለት ነው። እናንተ በልባችሁ ውስጥ ለእስልምና የሆነ ጥላቻ እንዲኖራችሁ ይወታቸዋል። ከሚያደርጉባችሁ ነገር ምንድነው? ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለው ቃል ነው። አንደኛ ሐዲሱ ደካማ ነው፣ ውሸት የሆነ ሐዲስ ነው። አንዴ ላሳያችሁ በማስረጃ እንድታዩ ዘንድ ቁጥሩን በራሳችሁ ይዛችሁ ሄዳችሁ ማየት ማረጋገጥ ትችላላችሁ። ያውና ያዙት እዚህ ጋር ሱነን ኢብኑ ማጃህ 4337 ያዙትና በራሳቸው አረጋግጡ። ሱነን ኢብኑ ማጃህ 4337 ላይ ይገኛል። ምን ይላል መሰላቸው ሐዲሱ? عن أبي أمامة قال قال رسول الله صلى الله عليه وسلم ما من أحد يدخله الله الجنة إلا زوجه الله عز وجل 72 زوجة. الله عندنا سو جنة أسكبهم بجنة وسط 72 مستوشن يعقبوا بهون إنجيلا. هذا يحدث درجة من دنو كتبالة تملكة الزجاج ضعيف إلى دكا ما وشتي هنا حديثنا ضعيف هنا حديثنا تدبينا لله دكا ما هنا حديثنا قلت شو الله እናንተ ይሄንን ሄዳችሁ እንደማታረጋግጡ ስለሚያውቁ ይጫወቱባቸዋል፣ ይዋሻቸዋል። ውሸታም እንዳያቆነች ናቸው። ውሸታም አስተማሪዎቻቸው ናቸው። ክርስቲያኖች እንደሚሉን ከሆነ የብር ልጁ ውሸታቸው ይጋለጣል። ልክ እንደዚህ ይወጣቸዋል። እና ውሸት የሆነ ሐዲስ ነው፣ ضعيف የሆነ ሐዲስ ነው። በእርሳቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ ያሉትን ብለዋል ብለው የተቀጠፈባቸው ነው። ይህ ነው ሱነን ኢብኑ ማጃህ 4337 ሱና.com ላይ ሄዳችሁ ገብታችሁ እዩት። እሺ አመሰግናለሁ። አንደኛ እሺ የመጨረሻው ጥያቄ ደግሞ ለምንድን ነው ለምሳሌ በዚህ አንድ ሰው 3-4 ሚስት የሚያገባው ለምንድን ነው? ኃጢአት አይደለም ወይ ነው? ሁለተኛ ደግሞ እኔ እየተማርኩ ነው፣ ግን በአማርኛ የለም ወይ? ቅዱስ ቁርአን መጽሐፉ በአማርኛ የለም ወይ? አለ ቁርአን። እሱን መረጃ ካለ ብትነግረኝ ደስ ይለኛል። ቅዱስ ቁርአን በአማርኛ ብለህ ፕሌይ ስቶር ላይ በትጽፍ ይመጣልሃል። አውርድና አንብበው። እኔ አሁን ይሄ ይታያል፣ ከዛ ነው ያሳያቸው ያለው። እሺ አለ። ሌላው ምንድነው? ለምንድነው እስከ 4 እንድታገቡ የተደረገው? ዝሙት አይሆንም ወይ የሚል ነው። ጥሩ ጥያቄ ነው። ጥያቄው ዝሙትን ከመጸየፍ የተነሳ ጥያቄ ስለሆነ እንደዚህ ነው በቃ መጠየቅ ያለበት።
ዝሙት ማለት ትርጉሙን መጀመሪያ ልናውቅ ይገባል። ዝሙት ብሎ ማለት አምላክ ባልደነገገው ህግና ስርዓት ያለ ህግ ግንኙነትን ማድረግ ነው። ይታቻል። ታዲያ ይሄን እስከ 4 የሚለውን ደንግጎታል ወይ አምላክ? አዎ ደንግጎታል። ማስረጃ ሱረቱ ኒሳ ላይ በመስፈርቶች ነው። እነዛን መስፈርቶች ካሟላ ነው ሊያገባ የሚችለው። ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ፣ ከሴቶች የተዋቡላቸውን አግቡ፣ 2ም 3ም 4ም እያለ ይናገራል። ነገር ግን መስፈርቶችን አስቀምጧል። እነዛ መስፈርቶች ካልተሟሉ ማግባት አይፈቀድም፣ አይቻልም፣ ወንጀል ነው። ስለዚህ ዝሙት ብሎ ማለት አምላክ ባልደነገገው ህግ ግብረ ስጋ ግንኙነትን መፈጸም ነው እና አምላክ የደነገገው እስከሆነ ድረስ ዝሙት ከሚለው ዓለም ይወጣል ማለት ነው። እሺ ሰውየው ለምሳሌ 4 ሚስት አሉት። 5ኛ ቢያገባ ዝሙት ይሆንበታል ወይ? አዎ ይሆናል። ለምን? 5ኛ አግቡ የሚል ድንጋጌ ስላልተቀመጠ። ስለዚህ በዚህ መሰረት ከሆነ የዝሙት ፍቻ አለ መጽሐፍ ቅዱስ ላይ ለምሳሌ ብንሄድ እዚያ ጋር ከአንድ በላይ ማግባት ዝሙት ነው፣ ከአንድ በላይ አታግቡ የሚል ቃል አለው የመጽሐፍ ቅዱስ ላይ የለም። የሚከለክል እስከሌለ ድረስ እንደ መጽሐፍ ቅዱስ ለምሳሌ 1000 ሚስት ባገባ ችግር የለውም። እንደውም አግብተዋል የእግዚአብሔር ሰዎች መጽሐፍ ቅዱስን የጻፉላቸው ቅዱሳን፣ እግዚአብሔር ቃሉን የሚያወርድላቸው የሚያናግራቸው። ለምሳሌ ሰለሞን 700 ሚስቶችና 300 ቁባቶች ነበሩት። እግዚአብሔር አንድም ጊዜ ለምን 700 ሚስትና 300 ቁባት አገባ ይሄ ዝሙት ነው አላለውም። አይ ሁሱ ቆይ አንዴ እስከጨርስ አንዴ ታገስ። እኔ እኮ ስለ መጽሐፍ ቅዱስ አይደለም የጠየቅኩ፣ ስለ ቅዱስ ቁርአን የጠየቅኩ። እሱን ላስረዳህ ነው። ያው እና እዚህ ጋር የመጽሐፍ ቅዱስ መፍቻ ቃላቶች ናቸው። ዝሙት ማለት ፍቹን ይነግራቸዋል። የመጽሐፍ ቅዱስ መዝገበ ቃላት። አሁን እኔ የሚገርመኝ የመጽሐፍ አላነበብኩትም ግን የዝሙት ፍች ብዬ ቅድም ነግሬሃለሁ አይደለ? ወላሂ ምንላቸዋለሁ ይሄ መጽሐፍ አላነበብኩትም ግን ያው የዝሙት ፍች ብዬ የተናገርኩት እዚሁ መጽሐፉ ላይ እንመልከተው። ዝሙት ማለት ከጋብቻ ውጭ የሚደረግ ማናቸውም አይነት የወሲብ ግንኙነት ዝሙት ይባላል። ቀጥታ ቃል በቃል ያልኩህ ማለት ነው። አምላክ ከደነገገው የጋብቻ ስርዓት ውጭ የሚደረግ ማንኛውም ግብረ ስጋ ግንኙነት ዝሙት የሚባለው ያ ነው። ይሄን መሰረት ይዘን ቁርአንና ሐዲስን ሄደን ስንመዝናቸው ጊዜ አላህ ስብሐነሁ ወተዓላ ደንግጎላችኋል ወይ ይሄንን የጋብቻ አይነት 4 የሚለውን? አዎ ቃል በቃል ሱረቱ ኒሳ ላይ እስከ 4 ድረስ ማግባት ትችላላችሁ አቅሙ ካላችሁ ምናምን ብሎ መስፈርቶችን ብዙ መስፈርቶች አስቀምጠው። ስለዚህ አምላክ በደነገገው ህግና ስርዓት የሚደረግ ግንኙነት ዝሙት ሊባል አይችልም። ገብታችኋል አይደል? አምላክ ባልደነገገው ከሆነ ግን ሰውየው ለምሳሌ 5ኛ ገባለሁ ቢል በእስልምና የዛኔ ዝሙት ይሆንበታል። ከደነገገው ድንጋጌ አልፏልና ይሄ ሰው። ወደ መጽሐፍ ቅዱስ ስንሄድ ግን ይሄንን ለማነጻጸር የንጽጽር ቤት ነውና ነው። እሺ እንዳይደብርህ ክርስቲያኖችም ስለሚኖሩ እዚህ ማለት ነው። በራሳቸው በገዛ መጽሐፋቸው አሁን በወጣው የመጽሐፍ ቅዱስ ቃላት መፍቻ ላይ በተቀመጠው ህግና ስርዓት ስንሄድ ዝሙት ብሎ ማለት ከጋብቻ ውጭ የሆነ ግብረ ስጋ ግንኙነት ዝሙት ይባላል ብሎ አስቀምጦታል። ታውቃላችሁ አይደል? ስለዚህ እግዚአብሔር ጋብቻን ገድቧል ወይ? መጽሐፍ ቅዱስ ላይ ነቢያቶች ገድበዋል ወይ? ከአንድ በላይ እንዳታገቡ የሚል ጥቅስ አለ ወይ? ላ የለም። ታውቃላችሁ አይደል? ስለዚህ እስካልደነገገ ድረስ ነቢያቶች እንዳውም ከአንድ በላይ ያገቡ ነበር አለመከልከሉን የሚያስረዳቸው። ከአንድ በላይ ያገቡ ነበር። አብርሃም ከአንድ በላይ ሚስት አለው። ሰለሞን ከአንድ በላይ ሚስት አለው። 700 ሚስቶች አሉት። እነ ዳዊት እነ ሙሴ ሁላቸውም ከአንድ በላይ ሚስት አላቸው። አንድ ቦታ ላይ ግን እግዚአብሔር ለምን ከአንድ በላይ ያገባችሁ ዝሙት ሰርታችኋል በዚህ አላላቸውም በፍጹም። አያችሁ አይደል? ዳዊትን እግዚአብሔር ያመሰግናል። የሚገርመው መጽሐፍ ቅዱስ ላይ ምን ይላል? ዳዊት ከእኔ ከእግዚአብሔር ፊት በኦሪዮ ላይ ካደረሰው በደል በቀር ምንም አይነትን ክፋት ነገር አላደረገም ብሎ ይመሰክርለታል። አያ ከአንድ በላይ ማግባቱን ኮንደነውበታል ወይ? አልኮንደነበትም። ዝሙት ቢሆን ያ አያልፈውም ነበር። ከአንድ በላይ ማግባቱንም ጨምሮ ብሎ ይኮንደነው ነበር። ነገር ግን በኦሪዮ ላይ ያደረሰውን በደል ብቻ ነው የያዘበት እግዚአብሔር። ገብቷል? ከአንድ በላይ ማግባቱንስ አልኮንደነበትም። አርጅቶ ሁሉ ዳዊት ድንግል ሴት አምጥልኝ ብሎ ህፃን ልጅ አምጥልኝ ብሎ ጠይቋል። መጥቶለታል። ሁላ መጽሐፍ ቅዱስ ላይ ያቻላ ይሄ ነው። እሺ ይሄን ይመስላል። እሺ ስለዚህ እንደተረዳው ከሆነ ምናልባት ታስተካክለኛለህ። የትኛውንም ሚስት በ2 3 4 ሚስትም ብታገባ
ቁርአንም ሆነ መጽሐፍ ቅዱስ ስለማይከለክል ኃጢአትም ወይም ደግሞ ዝሙትም ሊሆን አይችልም ይመስለኛል። እንደዛ መሰለኝ መልስ እንትን አለው መስፈርት አለው በኢስላም። እሺ መስፈርቶችን አልዘረዘርኩልህም፣ ግን 4 ማግባት የሚለው ዝሙት ይሆናል አይሆንም ለሚለው ጥያቄ ነው የመለስኩልህ። አሁን ዝሙት ማለት ትርጉሙ ምን? መስፈርቶቹ ምንድነው? ሀብት ያለው ነው 3-4 ማግባት የሚችለው ወይስ ማንኛውም ሰው? አንድ ሰው በእስልምና ከአንድ በላይ ማግባት የሚችለው መቼ ነው? ከአንድ ጀምሮ ራሱ መስፈርት አለ። ከባባድ መስፈርት። እሺ መስፈርቱን ንገረኝና ለሌላ ጊዜ ይመጣል። ልነግርህ ነው። አብሽር ተረጋጋ። መስፈርት ምንድነው ከተባለ አንድ ሰው በህይወቱ ላይ ሌላን ሰው ሲጨምር የማስተዳደር አቅሙ ሊኖረው ይገባል። የማስተዳደር አቅሙና ችሎታ ሊኖረው ይገባል። ለዚህ ማስረጃ አላህ በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል። አላህ በቁርአን ላይ ምን ይላል? ወአንኪሑ አልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራ ዩግኒሂም ላሁ ሚን ፈድሊሂ ወላሁ ዋሲዑን ዐሊም ወሊየስተዕፊፊ አለዚነ ላ የጅዱነ ኒካሐን ሐታ ዩግኒየሁም ላሁ ሚን ፈድሊሂ ይላል። እነዛ ለማግባት አቅም ያላገኙ ሰዎች፣ ያልቻሉ ሰዎች አላህ ከትሩፋቱና ከጸጋው እስኪያብቃቃቸው ድረስ ይቆጠቡ ከጋብቻ ይላል። አየህ። ስለዚህ አንድ ሰው ወደ ጋብቻ ሊገባ የሚችለው የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። ካልኖረው ግን ከጋብቻ ተቆጠቡ ብሎ አላህ አዟል። በራስ ህይወት ላይ ሌላን ሰው ለመጨመር ሲፈልግ ሰውየው ራሱን ችሎ እርሷን ሊያስተዳድርባት አቅም ሲችልና ሲኖረው ጊዜ ነው። ከሐዲስ ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶውም ፈኢነሁ ለሁ ዊጃእ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወጣቶችን አንዴ ሰብሰብ ብሎ አግኝተዋቸው የነገሯቸው እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። አየህ። ስለዚህ አንደኛው መስፈርት ምንድነው? የጋብቻን ጣጣ መቋቋም የሚችል የማስተዳደር አቅሙ ያለው ሰው መሆን አለበት። ሌላ ሐዲስ ማስረጃ ልስጥህ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ هل لزوجاتنا علينا حقا فقال له النبي صلى الله عليه وسلم نعم أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبه وألا تهجرها إلا في البيت. عند سور النبي صلى الله عليه وسلم زند بمتعة طيقاتشو أنتو يا الله ملك تنياوي ለመሆኑ ሚስቶቻችን በእኛ ላይ ሐቅ አላቸው መብት አላቸው ወይ ብለው ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አሉ አዋላቸው፣ ስትበሉ ልታበሏቸው፣ ስትጠጡ ልታጠጧቸው፣ ስትለብሱ ልታለብሷቸው ብለው የማስተዳደር አቅሙና ችሎታ ሊኖረው እንደሚገባ ነግረውታል። ያን ካላደረገ ግን ማግባት አይችልም። አንድም ራሱ አይያርና ያልቻለ ሰው ምን ያድርግ ሲባሉ ጊዜ ሲቀጥሉ ምን አሉ? ወመን ለም የስተጢዕ ፈዐለይሂ ቢሶም፣ ያልቻለ ሰው ጾምን ይዞ ማለት ይሄን ይመስላል። እና ስለዚህ የማስተዳደር አቅሙና ችሎታ ሊኖረው ይገባል። ከአንድ በላይ ማግባት ይፈልግ ሰውየው። ሁለተኛው መስፈርት ምንድነው? ሁለተኛና ከዚያ በላይ የፈለገ ሰው አንድ ሊጨምርልህ ሌላ ከባድ መስፈርት አለ። ለፈለገ ሰውየው ሀብታም ስለሆነ እንዳው የዓለም ገንዘብ እንዳው በእጁ ቢሆን የማስተዳደር አቅሙ ስለቻለ ብቻ ማግባት ይችላል ወይ? ላ አይችልም። ገንዘብ አይደለም ዋናው ነገር። ዋናው ነገር እርሱ አይደለም። ከዚያ በኋላ ከባድ መስፈርት አለ በኢስላም። እንዲህ ዝም ብሎ በከንቱ አይደለም ማግባት የተፈቀደው። ሁለተኛ ሶስተኛ እነዚህ መስፈርት ካላሟላ ማግባት አይፈቀድለትም። ቢያገባ ቅጣት ይጠብቀዋል። የሚገርማቸው ቅጣቱ ምንድነው የሚለውን ሁሉ ነገራቸዋለሁ። እርሱም ሁለተኛ ምንድነው? ሁለተኛና ሶስተኛ ከዚያ በላይ ማግባት ይፈልግ እስከ 4 ሰውየው የማስተዳደር አቅሙና ችሎታው መኖሩ ብቻ ሳይሆን ፍትሃዊነት። ይሄ ነው ትልቁ መስፈርት። ምክንያቱም አብዛኛው ሰው ሲያገባ ጊዜ ከመጀመሪያይቱ ይልቅ ሁለተኛዋን አዲስ የሚያገባትን ይበልጥ አስበልጦ ሌላ ትኩረት ይሰጣል። ያችኛዋን ወደ መተው ይሄዳል። ይህን የሚያደርግ ከሆነ አይፈቀድለትም፣ ከልክሏል አላህ። ወዲያው ምን አለ? 2፣ 3፣ 4 ማግቡ ካለ በኋላ ሱረቱ ኒሳ ላይ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ነገር ግን ፍትሃን አናደርግም ብላችሁ ከፈራችሁ በሚስቶቻችሁ መካከል የዛኔ አንዲት ብቻ አግቡ፣ ከአንድ በላይ እንዳታገቡ ብሏል። ዝሙት ይሆናል ማለት ነው፣ ኃጢአት ይሆናል። የዛኔ ከአንድ በላይ ማግባቱ ወንጀል ይሆንበታል በእርሱ ላይ። አያ አይደለም። ፍትሃዊ መሆን አለበት። የማስተዳደር አቅሙና ችሎታው ሊኖረው ይገባል። በሚስቶቹ መካከል ሊያዳላ አይገባም። በመካከላቸው ፍትህ ሊያደርግ እሱን ነው ያልኩህ። ብዙ ጊዜ ሚዲያ ላይ የምሰማው አመሰግናለሁ። እሱን ነው ያልኩህ። ብዙ ጊዜ ሚዲያ ላይ ሀብት ያላቸው ብቻ ናቸው 4፣ 5 ሴት የሚያገቡት ስለሚባል እሱን ነው እኔ ማወቅ የፈለኩት። በጣም አመሰግናለሁ። ተመልሶልኛል። እንደዚሁ ደግሞ ጥያቄ ካለኝ እያነበብኩ ስለሆነ እመጣለሁ፣ ጠይቃለሁ። አመሰግናለሁ።
አይ መርሐባ። አሁን ልጨርስላችሁ። ቅጣቱ ምንድነው ታዲያ? ሰውየው የማስተዳደር አቅሙ ሳይኖረው ወይንም ደግሞ ፍትሃዊ መሆን ሳይችል ያገባ ሰው በምድር ላይ ሁለትና ከዚያ በላይ ቅጣት አለበት ወይ? አዎ ቅጣት ይጠብቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዐንደሁ እምረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቁሁ ሳቂጥ አሉ። وفي رواية أخرى قال النبي صلى الله عليه وسلم من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه مائل በምድራዊ ህይወቱ ላይ ሲኖር ሁለት ሚስት ኑረውት በመካከላቸው ፍትህን ያላደረገ ባል ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ብቻ ይመጣል አሉ። ግማሽ ሰው እንዲህ ተቆርጦ ይመጣል። ምክንያቱም ፍትህን አላደረገም። በሚስቶች መካከል ቅጣት ነው የሚጠብቀው፣ ክልክል ነው። የማስተዳደር አቅሙ ሳይኖረው ሰውየው ለምሳሌ አንድ ሚስቱን ሳውዲ ልክና ከዚያ እዛ ሁለተኛ ተፈቅሯል ላገባለሁኝ ይላል። ላ ሚስትህን ከስደት አውጣ መጀመሪያ። እርሷን በደንብ አድርገህ ማስተዳደር ስትችል ጊዜ ነው ሁለተኛ ማግባት የምትችለው። አይ አላህ ፈቅዷል እኮ እንደዚህ። ለአላህ ሲፈቅድ ጊዜ መስፈርቶችን አስቀምጧል። ሶላትን ስገዱ ሲል ጊዜ ውዱ መስፈርት አድርጓል፣ ጣሃራ መስፈርት አድርጓል። አይ ዝም ብላችሁ ስገዱ ችግር የለውም ይሄ አይባልም አይባልም፣ መስፈርቶች አሉት። ስለዚህ ያንን መስፈርት ካላሟላ ማግባት አይፈቀድለትም። አንድ ሚስቱን ስደት ላይ አድርገው ከዚህ አሁን ደግሞ ቅድም የተናገርከውን እንትን አልከው ማለት ማስተዳደር ካልቻለ የሚለው ቃል ታዲያ ማስተዳደር የሚችለው እኮ ገንዘብ ሲኖረው ነው አይደለ? ማስተዳደር የሚለው ቃል እኮ ታዲያ ቅድም ለምን ገንዘብ ስላለው ብቻ አራት ሚስት ማግባት አይፈቀድለትም ሐራም ነው ስትል ስለሰማው ነው። ፍትሃዊ መሆን አለበት። ገንዘብ ስላለው ብቻ ማግባት አይፈቀድለትም ያልኩህ እኮ ገንዘብ የሌለውስ ለምሳሌ አራት ሴት ለማግባት ብፈልግ እኔ ገንዘብ የለኝም አትችልም፣ አይቻልም፣ አይፈቀድም። ግልጽ አድርግልኝ። ያኛው ገንዘብ ስላለው ብቻ ማግባት አይችልም አልከኝ። እኔስ ገንዘብ ሳይኖረኝ አራት ሚስት ባገባ አይቻልም አልከኝ። እንዴት ነው ይሄ? አይጋጭም ወይ? አይጋጭም። የመጀመሪያው ገንዘብ ስላለው ብቻ ማግባት አይፈቀድለትም እስከ አራት ያልኩህ፣ ሁለተኛው መስፈርትም ሊያሟላ ይገባል፣ ፍትሃዊ መሆን አለበት ለማለት ነው። ለምሳሌ ሰውየው ዓለምን የሚሞላ ገንዘብ አለው እንበል፣ ግን በሚስቶቹ መካከል ፍትህን ሊያደርግ አይችልም። ይሄ ሰውዬ ለዚህ ሰውዬ ይፈቀድላታል ወይ? አይፈቀድለትም፣ ገንዘብ ቢኖረውም ይሄ ሰው ያልኩት ለዚህ ነው። ገብቷቸዋል። ሁለተኛው ደግሞ ምንድነው? ሰውየው ደሃ ነው፣ የማስተዳደር አቅሙ የለውም ሚስቶችን። ይሄ ሰውዬ ቢያገባ ከአንድ በላይ ይፈቀድለታል ወይ? ላ ሁለተኛውን የማስተዳደር አቅሙ እስከሌለው ድረስ አይፈቀድለትም ለዚህ። ስለዚህ ሁለቱ የተያያዙ ናቸው። ሁለት መስፈርቶች አሉ። አንደኛ የማስተዳደር ችሎታ ሊኖረው ይገባል፣ ሁለተኛ ደግሞ ፍትሃዊ ሊሆን ይገባል። ገብቷል አይደለ? ሁለቱንም ያሟላ ነው ማግባት የሚፈቀድለት ከአንድ በላይ ከአንድ ጀምሮ ራሱ። ከሁለቱ አንዱን ግን ቢያጓድል አይቻልም። ወይ የማስተዳደር አቅም ከሌለው እንዴት አድርጎ ነው የሰው ህይወትን በራሱ ህይወት ላይ ጨምሮ የሚያገባው? አይፈቀድም ለዚህ። ኑሮት ደግሞ ፍትሃዊ መሆን ካልቻለ እንዴት ነው አንዷን እየበደለ አንዷን በደስታ ሊያኖር የሚችለው? አይፈቀድለትም። ፍትሃዊ መሆን የማትችል ከሆነ አላህ ያችኛዋን አምጥተህ እንዳታጨናንቃት፣ ህይወቷን እንዳታበላሽ። ስለዚህ ከአንድ በላይ አታገባም አንተ ብሎ ከለከለ። ምክንያቱም ሲያገባቸው ጊዜ በፍትህ ሁላቸውን ሊያስተዳድር ይገባል። ይሄን ይመስላል። እሺ አይ አመሰግናለሁ። አክብረህ ጥያቄን ስለመለስክልኝ አመሰግናለሁ። ጥያቄ ካለኝ እመለሳለሁ ሌላ ጊዜ። አይ መርሐባሽ። እሺ ጥያቄ ያለ ካለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ ስለ መሐር ነው መጠየቅ የምፈልገው። እሺ ጥያቄሽ ምንድን ነው? ለምሳሌ አንድ ሴት ልጅ አንድ ባል አግብታ ከፈተች በኋላ ሁለተኛ ባል ለማግባት መሐር ትቀበላለች? መሐር አላት ለማለት ፈልጌ ነው። አዎ ዘለቀ ጋር ተጋብታ እየኖረች እያለች ለምሳሌ ዘለቀ ጋር ብትፋታ ከዚያ በኋላ ሄዳ እንደገና ከበደ ቢያገባት የዛኔ ከከበደ መህር ትቀበላለች። እሺ ያው መህር አላት ማለት ነው። አዎ አላህ ሲናገር ምን ይላል? ሱረቱ ኒሳ ላይ አስወዱቃቲሂን ኒህላ ይላል። ሴቶችን የመህር ስጦታቸውን ከውስጣቸው ደስ ብሏቸው ስጧቸው ብሏል። አይ ሌላ ጥያቄ ያለ
ሰላም አለይኩም። ወለይኩም ሰላም። ሰላም ኡስታዝ። ደህና አልሐምዱሊላህ። አንድ ጥያቄ ልጠይቅ ነበረ። እኔ የእናቴ ልጅ ምኮናለ አባት የማይወልዲያት ማለት ነው። ዝቆይ ሪካርድ ላድርግህ። የእሷ ልጅ አባት መሸፈን ትችላለች? የማለት ለች እሷ እህቴ አባቴ አይወልዲያትም እህቴም ማለት ነው። የእሷ ልጅ አባቴ መሸፈን ትችላለች? ምሳሌ የኔ ልጅ አያቷ ነው ለአባቴ፣ ግን እህቴ ልጅ መሸፈን ትችላለች? አባቴ ስለማይወልዲያት ለእሷ አያቷ አይሆንም። ስለማይወልዳት ለእርሷ መሸፈን አለባት። የስጋ ዝምድና ከሌላቸው አባት ሊባል አይችልም። ስለዚህ መሸፈን አለባት። አይዋ ሽክራን ጀዛ ኸይር አላህ ልጠይቅ ነበር። አመሰግናለሁ። ሰላም አለይኩም። ወለይኩም ሰላም። ጥያቄ አለኝ። እሺ ጥያቄ እኔ ጥያቄ አንድ ሴት ልጅ ሀይድ ላይ ሆና ቁርአን መቅራት ትችላለች ወላ አትችልም? ጓንት አርጋ ቁርአን ከፍታ መቅራት ወይም ደግሞ በሀብ መቅራት አትችልም? ሁለተኛ ጥያቄ ደግሞ እንደዛም ሴት ልጅ ሀይድ ላይ ሆና መስጊድ መግባት ይፈቀድላታል? ሶስት ጥያቄ አለን። ሶስተኛው ደግሞ እንደዚህ ሰላት መሰገድ ማልችልበት ቦታ ከሆንኩት ሰላት ወቅት ካለፈኝ በኋላ እንዴት መስገድ አለብኝ? ሶስት ጥያቄ አለ። ሹክራን። መርሐባ። እሺ ሀይድ ላይ ሆና ሴት ልጅ ቁርአን መቅራት ትችላለች ወይ? የመጀመሪያው ነው። ሁለተኛ ደግሞ ምንድነው ሀይድ ላይ ሆና መስጂድ መግባት ትችላለች ወይ ነው። ሶስተኛ ሶላት መስገድ በማይፈቀድበት ወይም በማይቻልበት ቦታ ሆኜ ካለፈኝ እንዴት ነው የምሰግደው ነው። የመጀመሪያው ሀይድ ላይ ሆና ቁርአን ስለመቅራት فيه خلاف بين اهل العلم بعلماء መካከል ብዙ ሐሳቦች አሉ። أربعة أقوال لأهل العلم، لكن أنا سأخبركم بالراجح የሆነውን አመዛኝ የሆነውን ቃል ልነግራችሁ ነው። እሱም ምንድነው ሴት ልጅ በወር አበባ ጊዜ ቁርአንን መንካት አይቻልም። በቁርአንም በሐዲስም ላይ ይሄን የመጣው አላህ በቁርአን ላይ ሲናገር ይላል ላ የመስሁ ኢላ አልሙጠሃሩን፣ የተጠራሩ ሰዎች ካልሆኑ በስተቀር አይነኩትም አለ፣ አይቀሩትም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ የመን በላኩት ደብዳቤ ላይ ላ የመስል ሙስሐፍ ኢላ ጣሂር አሉ። ይሄን ቁርአን ጣሃራ የሆነ ሰው ካልሆነ በስተቀር እንዳይነካው አሉ። ስለዚህ መንካትን ነው እንጂ የከለከለው መቅራትን አይደለም። ገብቷችኋል? ስለዚህ ሴት ልጅ በወር አበባ ጊዜ በሂፍዟ መቅራት ትችላለች። ሞባይሉን ይዛ መቅራት ትችላለች። لأن الجوال لا يأخذ حكم المصحف كما قال العلماء። ሶስተኛ ምንድነው የወረቀቱን ቁርአን ሙስሐፍን በጨርቅ ወይንም በጓንት ይዛ መቅራት ትችላለች። የማይቻለው ምንድነው ቢዱን ሐኢል፣ በመካከል ምንም ክፍተት ሳይኖር በቁርአንን በቀጥታ በእጅ ይዞ መቅራት ነው የተከለከለው። ከተቻለ ይሄ ነው። የተለየ ሐሳብ ያላቸው ዑለሞች አሉ። ልብ በሉ አይቻልም ሙሉ በሙሉ አይቀራም ያሉም አሉ። ሌሎች ደግሞ አይ በእጇ ይዛ ሁሉ ብትቀራ ችግር የለውም። ለምሳሌ ይሄ ማን አቋም ነው ከተባለ ሼክ አልባኒና ሼክ ሙቅቢል አልዋዲዒ ምንም ሀይድ ላይ ትቅራ የሚል ቀጥታ ቃል በቃል ስለሌለ መቅራት ይችላሉ ብለው የተናገሩበት አለ፣ ሐታ ሙስሐፍን ይዛ። ሌሎች ደግሞ ለሼክ ሷሊህ አልፈውዛን ሌሎች አይ አይቻልም መቅራት አይፈቀድም እስክትጠራ ድረስ የሚል አቋም አላቸው አሉ። ሌሎች ደግሞ ምን አሉ? አይቻልም፣ ነገር ግን በጣም አስገዳጅ ሆኖ ከተገኘ እዛኔ በጓንት ይዛ መቅራት ትችላለች። ለምሳሌ አስተማሪ ከሆነች የግዴታ ይዛ ማቅራት ካለባት ሂፍዜ እንዳይጠፋኝ ብላ ሙራጃአ ማድረግ የፈለገች ከሆነች አስገዳጅ ከሆነባት የቁርአን ውድድር ሊኖራት ይችላል። ሂፍዝ የምትቀራ ከሆነች የዛኔ በጣም አንገብጋቢና አስገዳጅ ስለሆነ በጓንት ይዛ ብትቀራ ችግር የለም ይላል። ከዚህ ሁሉ ግን ቀደም እንዳልኳችሁ ቁርአን እና ሐዲስ ላይ ስንሄድ ጊዜ ምክንያቱም በዑለሞች መካከል ኺላፍ ከተፈጠረ ወደ ቁርአንና ወደ ሐዲስ ነው የምንመለሰው። አላህ እንደተናገረ ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ነው ያለው። በሆነ ሃይማኖታዊ ጉዳይ በተጨቃጨቁ ወደ አላህና ወደ መልእክተኛው መልሱት ብሎ ተናግሯል ቁርአን። ወመዕነ ረድ ኢለላህ ወኢለ ረሱል ረድ ለልኪታብ ወሱና፣ ወደ ቁርአንና ወደ ሐዲስ መመለስ ማለት ነው።
ስለዚህ በቁርአንና በሐዲስ ላይ ቀደም እንደነገርኳቸው ሱረቱል ዋቂዓ ላይ አላህ ላ የመሱሁ ኢለል ሙጠህሀሩን ነው ያለው። የተጠራሩ ሰዎች ካልሆኑ በስተቀር አይቀሩትም ሳይሆን አይነኩትም ነው ያለው። መንካትን ነው የሚከለክለው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ የመን ባስላኩት ደብዳቤ ላይ ላ የመሱል ሙስሐፍ ኢላ ጣሂር አሉ። ይህን ቁርአንን ጣራ የሆነ ሰው ካልሆነ በስተቀር እንዳይነካው አሉ። መንካትን ነው የከለከለው። ስለዚህ መንካትን አይደለም። ይህን ይመስላል የመጀመሪያው። ወላሂ አዕለም። ሁለተኛው ምንድነው? ሴት ልጅ ወደ መስጂድ መግባት በወር አበባ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢኒ ላ ኡሒሉ አድኹል ኢለል መሳጅድ ሊልሓኢድ ወሊልጅኑብ። ወንድም ቢሆን ሴት፣ ወንድ ልጅ ለምሳሌ በጀናባ ላይ ቢሆን፣ ሴት ልጅ ደግሞ በወር አበባ ላይ ጊዜ ብትሆን ወደ መስጂድ መግባትን ተከልክሏል። እኔ ወደ መስጂድ መግባትን አልፈቅድም አሉ ነቢ ሰለላሁ ዐለይሂ ወሰለም ለሁለት አካል፣ አንደኛ ወር አበባ ላይ ላለች፣ ሁለተኛ ደግሞ ጀናባ ላይ ላለ ሰው። ያ ነው። በዚህ ላይ የዑለሞች ሐሳብ አለ። እርሱ ምንድነው የከለከሉት? ነቢ ሰለላሁ ዐለይሂ ወሰለም ገብቶ አምልኮ መስራትን ነው። ምክንያቱም በዚያ ሰዓት አምልኮ መስራት የተከለከለ ስለሆነ። ነገር ግን አስገዳጅ የሆነ ጉዳይ ካላቸው በዚያ ቦታ ላይ ቢገቡና እቃ ለማንሳት ሊሆን ይችላል፣ ለምሳሌ ቢያነሳ ወይንም የሆነ ሰው ለመጥራት ሊሆን ይችላል፣ ቢገቡ አያረክሱም፣ ችግር የለውም፣ መግባት ይችላሉ። ምክንያቱም አምልኮ መስራትን ነው በዚያ ሰዓት የተከለከለው የሚል ሐሳብ አለ። ሌላኛው ነገር ምንድነው? ሶላት መስገድ በማልችልባቸው ቦታ ላይ በሆኑ ቢያልፈኝ እንዴት ነው የምሰግደው ነው። የትኛውም ስፍራ ላይ በተሆነ ሶላትን መስገድ ትችላላችሁ። አልሐምዱሊላህ በእስልምና የግዴታ ቤታቸው ወይንም መስጂድ መሆን አይጠበቅበትም። የትኛውም ስፍራ ላይ ሆናችሁ አላህን መገዛት ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ጁዒለት ሊየል አርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሰላት ፈሰሊ አሉ። ምድር ለእኔና ለኡመቶቼ ለትውልዶቼ እንደ መስጂድ እንደ ጣህራ ተደርጋልናለች። የትኛውም ስፍራ ላይ ሆናችሁ የሶላት ሰዓት ቢደርስባችሁ በዚያ ስፍራ ስገዱ አሉ። ሀታ መሬት ላይ ቢሆንም መሬቱ ጣህራ እስከሆነ ድረስ እዚያ ቦታ ላይ ሄዳችሁ መስገድ ትችላላችሁ። ስለዚህ ምናልባት ከማዳም ጋር የሆነ ቦታ ወጣ ብለሽ ሊሆን ይችላል፣ ልጇን ይዘሽላት የዛኔ የሶላት ሰዓት ደረሰባችሁ፣ ማዳምን አንዴ ልጁን ያዝልኝና መስገድ ብለሻት መስገጃ ቦታ ካለ ጠጋ ብለሽ መስገድ ትችላለሽ። ነገር ግን በጣም የማይቻልበት ቦታ ላይ ከሆነ ለምሳሌ ሱቅ ላይ ሊሆን ይችላል፣ መውጣት አልቻላችሁም በዚያ ሰዓት ወጣችሁ ለመስገድ፣ እዚያ ቦታ ላይ መስገጃ ቦታም ጠይቃችሁ የለም አላገኛችሁም፣ የዛኔ ወደ ቤታችሁ ብትመለሱ ጊዜው አልፎባችሁ ከሆነ ወዲያው በደረሳችሁበት ሰዓት መስገድ ነው። በደረሳችሁበት ሰዓት መስገድ። ነገር ግን ለምሳሌ ዙሁር ላይ ያለፋችሁና የአሱር አዛን ተባለባችሁ፣ አለፈ ዙሁርም አሱርም፣ የትኛውን አስቀድማችሁ የምትሰግዱት ሴቶች? መጀመሪያ ወቅቱ የገባበትን ሶላት አሱርን ትሰግራላችሁ። ከዚያ ያለፈውን ሶላት ዙሁርን በቀዷ መልክ ትሰግራላችሁ። ነገር ግን የአሱር አዛን ሳይባል በፊት ቀድማችሁ ብትደርሱ ቤት መጀመሪያ ዙሁርን ትሰግራላችሁ። ልክ አዛን ከተባለ በኋላ አሱር፣ የዛኔ አሱርን በጊዜው ደግሞ ትሰግዳላችሁ ማለት ነው። ይህን ይመስላል። ወላሂ አዕለም። ሌላ ጥያቄ ያለው ሰው? እሺ፣ ከላይ ጥያቄ ማነው? ክርስቲያን ልጅ ገብቷል መሰለኝ ለሰው የሚል ልጅ አብዱልከሪም አለ። አብዱልከሪም እሺ፣ ጥያቄ ያለ ይቀጥል። ወአለይኩም ሰላም። ሰላም ናችሁ? እንዴት ናችሁ? እሺ፣ ሰላም። እንዴት ነው? ሙሴ እንዴት ነህ? አላህ አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ፣ ጥያቄው ሰማህ? እሺ፣ አንድ ሙስሊም ኒካ ካሰረ በኋላ ስንት ጊዜ ነው መቆየት የሚችለው? ኒካ ካሰረ በኋላ ይሰማል። አንድ ጊዜ ኒካ ካሰረ በኋላ ስንት ጊዜ ነው መቆየት የሚችለው? አንድ ማይክሮ ሰከንድ። ከዚያ በኋላ ግንኙነት ማድረግ ይችላል ከሚስቱ ጋር። ሚስቱ ሆነች خلاص። ኔትወርኩ እያዘኝ ነው። እኔ ጥያቄ ነበረኝ፣ ኔትወርኩ እያዘኝ ነው። እሺ፣ አንተ ተስተካክሏል። እሺ፣ አልሰማም። ኒካ ካሰረ ሚስቱ ሆናለች፣ ዘለቀ። ምንም አይነት ጊዜ መጠበቅ አይጠበቅበትም። ሰላም አለይኩም። አንዴ እየጠበቃችሁ እሺ። አይሰማም? አላህ አልሐምዱሊላህ። ሰላም ብያለሁኝ። ሰላም፣ እንዴት ነህ? ሰማችኋል? አዎ ይሰማል። ጥያቄ ምንድን ነው? ኖርማል ተቆርጬ ፀጉሬ
እንዴት እንደሚያስተላያችሁ ይሰማል። አንድ ጥያቄ ነበረኝ እኔ የምጠይቅህ። እሺ ጥያቄ ምንድነው? አይ እሺ ጥያቄ ምንድነው? ጥያቄው ሁሉን ያንዳጎት ነበረኝ አንድ ጊዜ ነው የገነት አናጎት ባንድ በኋላ ተሰማያት ምን አልከኝ? ምን እንደሆነ ንገረኝ። ምን አልከኝ? ለሰው ጥያቄ ምንድነው? ሰምተኛና አልሰማሁም። ጥያቄህን ድገም። በእስልምና ማለት ነው ገነት የእናንተ መንግስተ ሰማያት ነው፣ እኛ ገነት እንለዋለን። እሺ እንዴት ነው በመንግስተ ሰማያት በገነት? እሺ ከምን አንፃር ማወቅ የምትፈልገው ነጥብ ካለ ይህ ነገር አስረዳኝ ብለህ ጠይቅ። ገነት ማለት አምላክ አላህ Subhanahu Wa Ta'ala ከሞት በኋላ ለአማኝ ባሪያዎቹ ያዘጋጀው ሀገር ነው። አላህ በቁርአን ላይ ይናገራል ዑደት للمتقين ይላል። እኔን አላህን ለሚፈሩ ሰዎች የተዘጋጀች ነች እያለ ይናገራል ስለ ገነት። በሐዲስ القدسي ላይ አምላካችን አላህ Subhanahu Wa Ta'ala ይላል أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر ይላል። ለመልካም ባሪያዎቼ በገነት ውስጥ ጸጋን አዘጋጅቼላቸዋለሁ። አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ወል ብሎ አራይኔ አይሰማኝ በቃ ኔትወርክ አስተካክለውና ነው يلا نزله تحت يا جماعه እሺ ሌላ ክርስቲያን ካለ አንጠይቅ ይችላል ያላ ማን ሰላም አለይኩም ሁሴን እንደኩናል ወሰላም ወራህመቱላሂ ወበረካቱ እንዲሁኛለሁ ቀደም እንዲህ ነበርኩ እሺ ሃይ ነልኩ አይኔን ነው አዎ አይንህን አይኔ ቀደም እንዲህ ነበርኩ አሁን አልቄው ደግሞ እንዲሁኛለሁ መምሪያ ለብሼ ነው ዘገባሁት ሌላ ጥያቄ አለሽ በማስረጃ ላሳያቸው ይያ አሽታና ነኝ አልহামዱሊላህ አሁን ተሻለኝ ባለፈው ኦኬ እኔ እኮ ይሄን ያላመመኝ መስሎኝ ነበር እሺ ለማንኛውም ይሄ አይኔ አሁን ተሽሎኛል አልহামዱሊላህ እዚህ አንድ እብጠት ነበረ እዚህ ደግሞ 3 ነበረ 1 2 3 እዚህ ወጣለ አልহামዱሊላህ ሲያወጣው ዶክተሩ በጣም ነው የተሰቃየሁት ወላሂ በጣም ነው የጨኩት هلش بك طهر ان شاء الله الحمد لله ወሳያሽ ወላሂ በጣም ነው የሚያመው እሺ ማስረጃ ያሳያችሁ ባታዩት ይሻላል ወላሂ እሺ ማን ሰላም ነው እንዴት ነህ ከላይ ማን እሺ ከታች ቆፍጣን ነው ماشي موجود ሁሴን እየሰማህ ነው? እሺ ቀደም የሆነ ጥያቄ አቅርበ ነበራ? አዎ አቅርቤ ነበር። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ተከተሉኝ ያለበት ቦታ ካለ የመጽሐፍ ቅዱስ ማስረጃ አምጡልኝ ብላ ነበር። አላልኩም እንደሱ። እኔ አምላክ ነኝ ያለበት ቦታ አምጣሉኝ አላልክም? እሺ እኔ አምላክ ነኝ ያለበት ቦታ ካለ አሳየኝ፣ ችግር የለም። እኔ አምላክ ነኝ አምልኩኝ ብሎ እኔን ተከተሉኝ ያለበት ቦታ አምጡ አላልክም? እኔን ተከተሉኝ ያለበት ቦታ አላልኩም። በደንብ ሰላም አለይኩም እሱ አዳም ጥያቄውን በደንብ እሺ ይሰማል። ስማ አንድ መረጃ ታመጣልኛለህ በእስልምና አንድ ምን ከነብዩ መሐመድ በፊት እስልምና ነበር የሚል መረጃ አንድ መረጃ አምጣልኝ እስኪ። እውነትም አንተ ትክክለኛ ንጽጽር ምሰራ ከሆነ እሺ የመጀመሪያውን ጨርስና ችግር የለውም እኔ አመጣልሃለሁ። እሱ ችግር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ተከተሉኝ ያለበት ቦታ ከፈለክ ትንቢተ ኢሳይያስ ቁጥር 10 ምዕራፍ 37 ተማበት ይችላል። ሲጀመር ብሉይ ኪዳን ላይ ኢየሱስ የሚል ስም የለም።
ኢየሱስን ስሙን አያውቁትም ነበር። ኢየሱስ ብለው የጠሩበት አንድ ቦታ ካለ አሳየኝ። ና ትልቁ ላይ ነው ክፈት። ተጥቻለሁ እኮ ትንቢተ ኢሳይያስ ቁጥር ሲጀመር አትታየኝም እኮ አይደል? እሺ መክፈት ትችላለህ። ኢየሱስ ብሎ የጠራ አንድ ነብይ ካለ መጽሐፍ ቅዱስ ላይ በብሉይ ኪዳን ላይ አሳየን። አያውቁትም ነበር። ኢየሱስ የሚል ስም የለም መጽሐፍ ብሉይ ኪዳን ላይ አንድም ነብይ ስለርሱ የተናገረ የለም። ስሙን ያነሳ ነብይ የለም። ላውጣለህ ከፈት። እሺ ቀድም መጽሐፍ ቅዱስ እያለው እያልክ አልነበረም? ትንቢተ ኢሳይያስ ትንቢተ ኢሳይያስ ቁጥር 10 ምዕራፍ 37 ምንድን ነው የሚለው? አብሽርሽ ኢየሱስ የሚል ቃል ያሳየን ነው እዚህ ጋር ትንቢተ ኢሳይያስ ምዕራፍ ስንት ነው ያልከው? ያውና ኢሳይያስ ያከፍቻለሁ። ምዕራፍ ስንት? 10 ምዕራፍ 10 ቁጥር ስንት? ቁጥር 10 ምዕራፍ 37። እሺ ምዕራፍ ሲጀመር 10 ላይ 37 የለውም። ያው ኢሳይያስ 10 እስከ 34 ነው ያለው። የጌታ ሰው ትንቢተ ኢሳይያስ ቁጥር 10 ምዕራፍ 37 ብያለሁ። ያው እኮ ትንቢተ ኢሳይያስ ምዕራፍ 10 37 የለውም። መጨረሻ 34 ድረስ ነው። ሆ በጌታ ስም እሺ እንዳ ብሉይ ኪዳን ላይ ኢየሱስን ተናግረውለታል ይሉናል። ኢየሱስ የሚል ቃል ብሉይ ኪዳን ላይ ካለ እኔ ቲክቶኬን ዘጋግቼ እወጣለሁ። ቲክቶኬን ዝግትግት አድርጌው እሄዳለሁ። ኢየሱስ ብለው ተናግረው ከሆነ ብሉይ ኪዳን ላይ ገብታችኋል። ነብያቶች የለም አላነሱትም። አይ እሺ እኔ እያለች ነው አንዲት ክርስቲያን ኮሜንት ላይ ያስገባት። እንደሱ አያስኬድም። እሺ እኛ ኢየሱስን ከመጥላት አይደለም ይሄን ቃል የምናገረው ወይንም ኢየሱስን ካለማክበር አይደለም። ገታችኋል። ግን እናንተ በምትመጡበት መንገድ የእናንተ መንገድ ነው ስህተት እንደሆነ የምናስረዳችሁ። ኢየሱስ የሚል ቃል የለም ብሉይ ኪዳን ላይ አንድም ነብይ ኢየሱስ ብሎ አልተናገረም። ካላመናችሁ ዝም አልልም የሚለው ክርስቲያን ልጅ ይነግራቸዋል። ያው ለምሳሌ ዝም አልልም። ሰላም እንዴት ነው? ደህና ነህ? ኢየሱስ የሚል ቃል አለ ብሉይ ኪዳን ላይ እንደሌለ ንገራቸው። አላመኑም። ብዙ ሰዎች አይ እኔ ለዛ ሳይሆን ጥያቄ ልጠይቅ ነበር አመጣጤ። ትጠይቃለህ፣ ችግር የለውም። ግን ኢየሱስ ልጠይቅ ነው የገባሁት። ትጠይቃለህ። ስለ ኢየሱስ ተነግሯል በብሉይ ኪዳን እያሉን ነው ታውቃለህ፣ ክርስቲያኖች ማለት ነው። የለም ብለህ አንዴ አሳርፋቸው። የለም አይደለም። ኧረ እኔ እሱን ልመልስ አይደለም እሱ ነው የመጣሁት። አይሽ ጥያቄ ፈጥረህ ተው በቃ። ጥያቄ ምን መሰለህ፣ በእስልምና አስተምሮት ማለት ነው ሰይጣን አካል አለው? አዎ ሰይጣን ራሱን የቻለ አካል አለው። አካል አለው? መንፈስ አይደለም? መንፈስ ማለት ምን ማለት ነው? ማለት አካል የሌለው ማለት ነው። ማለት እንደ ሰው አካል አለው መንፈስ ማለት አካል የሌለው ማለት ነው። መንፈስ አካል አለው። አካል ያለው ነገር እኮ ልክ እንደ ሰው ማለት ነው አይደል? እንደዛ መሰለኝ የተረዳሁት። እግዚአብሔር ለምሳሌ እጆች አሉት፣ እግሮች አሉት፣ ነገር ግን መንፈስ ነው ይላል። ምን ትላለህ? እግዚአብሔር መንፈስ ነው አይደለም? ይሰማል? እግዚአብሔር መንፈስ ነው አይደለም? መንፈስ ነው አይደለም? እግዚአብሔር ሄሎ እግዚአብሔር መንፈስ ነው አይደለም? እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው ብዬ ነው የማምነው እኔ። በጣም ጥሩ። ስለዚህ አካል ካለው ግን መንፈስ ሊሆን ይችላል። እግዚአብሔር ደግሞ ሙሉ አካሎች አሉት።
ሙሉ አካል አለው፣ እጆች አሉት። ሙሉ አካል አለው፣ እጆች አሉት። እሺ፣ አይ እሱን ሳይሆን ማለት ነው። እሱን ሳይሆን ሰይጣኑን መልስልኝ። አካል አለው ሰይጣን? በእሱ ላይ ነው ተመርኩዘን እያወራን ያለው። በእሱ ላይ ነው ተመርኩዘን እሺ ማለት አካል የሌለው ማለት ነው አልከኝ። እኔ ግንዛቤ ስህተት ነው እያልኩኝ ቢያንስ ክርስቲያን ነው እያስረዳ ነው። እግዚአብሔር መንፈስ ነው አካል እንዳለ ይገልጻል። በታላ አይደል? መንፈስ የተባለው ከምን አንፃር ተባለ? ከእኛ እይታ የተሰሙና ማየት የማንችላቸው ስለሆኑ ነው። የማንችላቸው እዚህ አካል የላቸውም ማለት አይደለም። ስለማስተምረው መልአክ አካል አለው፣ ሰይጣን አካል አለው፣ ሰውም አካል እንዳለው ሁሉ ማለት ነው። ከምን ተፈጠሩ ወደሚለው ስንመጣ ጊዜ خلقنا الملائكة من نور وخلق الجن من مارج من نار وخلق آدم من ماء وخلق ماء من التراب ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ መላእክን ከብርሃን ፈጠራቸው፣ ጃንን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ ከአፈር ፈጠራቸው። ከሶስቱም የተፈጠሩበት የሆነ ቁስ ነገር አለ አይደል? የሰው ልጅ የመጀመሪያ መሰረቱ ከአፈር የሆነ ሁሉና አካል እንዳለው ሁሉ መላእክቶችም ከብርሃን የተፈጠረ አካል አላቸው። ሰይጣን ልክ እንዲሁ ወይንም ደግሞ ጃኖች ከእሳት ነው የተፈጠሩት። ለእኛ ከመታየት አንፃር የተሰወሩ ስለሆኑ መንፈስ ናቸው ተባለ እንጂ መንፈስ ከተባለ አካል የለውም ማለት አይደለም። ራሱን የቻለ የሆነ የእሳትና የብርሃን አካል አላቸው። እሺ ማን አገኘህ ማስረጃ? ኢየሱስ ብሎ የተናገረ ነብይ መጽሐፍ ቅዱስ ላይ በልክራለ። ያኛው ስልክ ዘግቶብኛል፣ በዚህኛው ደግሞ አላወጣም አለኝ። አይወጣም። ጥያቄ ጠይቄ መውረድ እችላለሁ? ትችላለህ። በቃ እሺ። እና አሁን የእግዚአብሔር ሰው አካል አለው ብለህ ነበር። ያላህ ሰውነት አካል አለው እኮ። እሱን እመንና መጀመሪያ ችግር የለውም ትጠይቀኛለህ። እግዚአብሔር አካል አለ የለውም? ያማ እግዚአብሔር አካል አለ የለውም? እግዚአብሔር ጠይቄሃለሁ እኮ ቀደም የጠየኩት እኔ የተናገርኩትን ያነሳሁትን አነሳህና ከዚያ በኋላ ስለ አላህ ጠየቅ አይደለ? ችግር የለውም እመልስልሃለሁ። ያነሳኸውን እንዳትራው መጀመሪያ እሺ። ወይንም ከፈለክ ችግር የለውም ስለ አላህ ልመልስልህና ከዚያ በኋላ አስረዳሃለሁ እንደገና በመጽሐፍ። ማን እየሰማኝ ነው? እውነትን ማወቅ ነው አይደል? ፈልገው እውነትን መረዳት ነው። ስለዚህ እንደ ክርስትና እንደ እስልምና ያለውን ነገር ልንገርህ በማስረጃ ማቅረብ። አምላክ አላህ ሱብሓነሁ ወተዓላ እጅ አለው ሲባል ጊዜ ምን ማለት ነው? እንደኛ አይነት እጅ ነው ብሎ የሚያስብ ካለ ይሄ ስህተት ነው፣ ክህደት ነው። ገብቶሃል አይደል? ክህደት ነው፣ ስህተት ነው። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ እኔን የሚመስል ማንም የለም ብሎ ተናግሯልና፣ ማንም በሚለው ውስጥ ሰዎችም ይካተታሉ። በቁርአን ላይ ሱራ ላይ ሲናገር ለይሰ ከሚስሊሂ ሸይኡን ይላል። እርሱን የሚመስል አንድም እንኳን የለም፣ ምንም ነገር እርሱን የሚመስል የለም ይላል። በሱረቱ ነህል ላይ ምን ይላል? አላህ ስለ ባሪያቶች ሲናገር ፈላ ተድሪቡ ሊላሂ አልአምሳል ይላል። ኢነላህ ያዕለሙ ወአንቱም ላ ተዕለሙን። ለእኔ ለአምላካቸው ለአላህ አምሳል አታድርጉልኝ፣ እኔን የሚመስል ማንም የለም እያለ ይናገራል። ስለዚህ ከፍጥረታቱ ጋር ልናመሳስለው እንደማንችል ራሱ አስረግጦ በርካታ ቦታ ይናገራል። በሌላ ቦታ ላይ ሀል ተዕለሙ ለሁ ሰሚያ ይላል በሱራ መርየም ላይ። ለመሆኑ ለእርሱ ለአላህ መኩሼን ታውቁለታላችሁ ሆነ? ለእርሱ መኩሼ የሚሆን ማንም አካል የለም እያለ ይናገራል። በሌላ ቦታ ላይ በሱረቱል በቀራ ላይ ፈላ ተጅዐሉ ሊላሂ አንዳዳ ይላል። ለአላህ ቢጤ አታድርጉለት፣ ለእርሱ ቢጤ ሊሆን የሚችል ማንም የለምና ይላል። በሌላ ቦታ ላይ ወለም የኩን ለሁ ኩፉወን አሐድ ይላል። ለእርሱ አንድም እንኳን አቻ የለውም እያለ ይናገራል። አምላክ ለአላህ ሱብሓነሁ ወተዓላ አንድ አይነት አድርገው አንድ ተመልሳ አንተ ታወራለህ። ኔትወርክን አስተካክለው ደግሞ በፋይል ይዘገያል። እሺ ጠንካራ ኔትወርክ ያለበት ቦታ ላይ ሆነና፣ ስለዚህ ያ ነው አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት ሲል እጅ እንዳለው እያረጋገጠልን ነው። ነገር ግን ያ እጁ እርሱን ማንም እሺ፣ ሰው የፈጠረው በምንድን ነው? አለ ሰው ነው የፈጠረው። አንድ የመጀመሪያውን እንጨርስ። እሺ ጨርስ። አሁን ይሄን በአንተ ላይ ስናመጣው ጊዜ እግዚአብሔር ሙሉ አካሎች አሉት መጽሐፍ ቅዱስ ላይ። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ይላል መጽሐፍ ቅዱስ። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል። አሳያለሁ ከፈለክ። እግዚአብሔር እግሮች አሉት፣ በእግሮቹ ይረማመዳል። እግዚአብሔር ዙፋን አለው፣ በዙፋኑ ላይ ቁጭ ይላል፣ ይቀመጣል። ስለ ኢየሱስ አይደለም እያወራሁኝ ያለሁት፣ በአዲስ ኪዳን በስጋ ስለተገለጠ አይደለም። ከዚያ በፊት በስጋ ሳይገለጥ በፊት
ገብቶሃል አይደለ? ኢየሱስ ሙሉ አካል እንዳለው እኔም አንተም እናምናለን። የኔ አንተ ጨርሰልኝ፣ መጀመሪያ ስለ አላህ ጨርሰልኝ። ጨረስን። ስለ አላህ ባህሪያቶች የመጀመሪያውን እጅ ያለው የለውም የሚለውን እሱን ጨረስንና ቀጥታ ደግሞ በአንጻሩ መጽሐፍ ቅዱስ ላይ ያለው እግዚአብሔር ተረጋጋ፣ ቀስ በለ እግዚአብሔር ሙሉ አካሎቹ አለው እያልኩኝ ነው። እንትን አለ፣ ከንፈር አለ፣ ያፏጫል፣ አፍንጫ አለው፣ እጆች አሉት፣ ያጨበጭባል። ላሳይ ማን? አዎ አሳይ። አሁን እግዚአብሔር እጆች እንዳሉትና እንደሚያጨበጭብ ምናምን ላሳያችሁ። ያ ሰላም ያ ሰላም ያ ሰላም ያ ሰላም። አንዴ ያኛው ስልክ ላምጣት። ታገሰኝ፣ ከይቅርታ ጋር እንዴ ፀጉሬ ለካ ተቆርጫለሁ። በአላህ ወላሂ ምን አስመስልኛል። ላ ሐውለ ወላ እንዲከፍትልህ ከፈለክ ይችላል። እሺ ምዕራፍና ቁጥር ያኛውን ስልኬን ታርገ ነው አንድ እሺ እሺ ምዕራፍና ቁጥር ልስጥሽ። ሰርች ማድረግ ይችላል። ንገረኝ ካለ እሺ እሺ አጨበጭባለሁ ብለሽ ሰርች አድርጊ። ምን ምን እግዚአብሔር በእጆቼ አጨበጭባለሁ ብለሽ እባክህ። አዎ ወላሂ ሳያለሁ። አብሽር እንዳፈር አትቀባጥር እባክህ። ወላሂ አልቀባጥርም። አብሽር ተረጋጋ። እኔ ከራሴ አንዳች አልናገርም። ባነበብኩ እናገራለሁ። ንግግር የሚቀነው በማስረጃ እንጂ አለማስረጃ እና እንዳለ ስልኬን ያው ይታያል። እኔ ደግሞ አለ እግዚአብሔር እኔ ደግሞ በእጄ አጨበጭባለሁ ማዕቴንም እጨርሳለሁ። እኔ እግዚአብሔር ተናግሬያለሁ አለ አላህ። እግዚአብሔር አይደለም ከላይ ምዕራፉ ምንድን ነው የሚለው? የምን ኬታ መጣኸው ነው? ያው መጽሐፍ ቅዱስ ሕዝቅኤል። የምን መጽሐፍ ቅዱስ ነው? ያው መጽሐፍ ቅዱስ ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እግዚአብሔር ነኝ በእጆቼ አጨበጭባለሁ እያለ ምን ትላለህ? ባይብል ነው። እሺ መጽሐፍ ቅዱስ ይሄ ይታያል። ባይብል ይሄ ቀጥታ ይሄ ገና ይሄ ብቻ አይደለም። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል። ማን? እሺ ሰማ አላህ ባቱን ነው አይኑን ነው ምኑ ነው የምታመልኩት እናንተ? አላህ እግዚአብሔር ያፏጫል ነው ያልከው፣ ችግር የለውም እሱ አካል አለው ብለን እንያዘው። ግን አላህ ምኑ ነው የምታመልኩት? እዚህ ጋር ያዘልኝ፣ በስነ ስርዓት መልስልኝ። አብሽር መልስልሃለሁ። እሺ አትናደድ፣ እሺ ረጋ መልስልሃለሁ። የተናደደ ሰውልኝ አልተናደድኩም። አዳም ተመልስልኝ፣ ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ ስናመልክ ጊዜ እኛ እንትን አንልም። ምንድን ነው የሚባለው? ይሄ እጁ ይሄ እግሩ ይሄ እንትኑ ብለን ቆራርጠን የምናመልክ ነገር አይደለንም። እኛ ገብቶሃል አይደለ? አምላክ አላህ ሱብሓነሁ ወተዓላ አምላክ ነው። እርሱን በማንነቱ አላህ ሱብሓነሁ ወተዓላ እናመልካለን። ነገር ግን የሆነ አካል እየቆራረጥን ለምሳሌ እግዚአብሔር እጅ አለው፣ እጁን አመልከዋለሁ፣ እግር አለው፣ እግሩን አመልከው እንዳለ የሰውነት ክፍሉ ሁሉ ቆጥርልሃለሁ። የትኛውን ነው የምታመልከው ብዬ በጠይቅህ እጁንና እግሩና ሰንተኑን ምናምን አትልም። ባት ሁሉ አለው እግዚአብሔር። በደንብ አሳይሃለሁ። እሱን ከሆነ ባት ሁሉ አለው እግዚአብሔር ገብቶሃል።
እሺ አንዴ ከይቅርታ ጋር እንደ እግዚአብሔር ሙሉ መላ ሰውነት እንደ ሰው መላ ሰውነት አለው አላህ? ኦኬ አላህ Subhanahu Wa Ta'ala ፍጡር አይደለም፣ እንደ ሰዎች አይደለም። ስለዚህ አለ ብሎ የነገረንን ብቻ እናምናለን፣ ያልነገረንን ደግሞ እኛ አለ ብለን ከራሳችን አንቀጥፍበትም። በተነገረን ልክ ብቻ እናጸድቃለን፣ ያልተነገረንን ደግሞ ዝም እንላለን። ስለ አምላክ ከአምላክ በላይ ማንም የሚያውቅ የለምና ይሄ ነው ገብቷል። አሁን እግዚአብሔር አብም ወልድም መንፈስ ቅዱስም የሚገርምህ ሁሉ በእኔና ባንተ ላይ ያለው ሁሉ አላቸው፣ ባት ሳይቀር ማለት ነው። ሁሉ ነገር አላቸው። አብም ወልድም መንፈስ ቅዱስም ላሳየህ። እዚህ ጋር እኮ አልተግባባንም። መጀመሪያ ምኑ ነው የምታመልኩት ብያለሁ እኮ። አምላክ አላህ Subhanahu Wa Ta'ala እርሱን ነው የምናመልከው። እሺ አንድ ጥያቄ መልስልኝና ማለት ነው። እኔ አሁን ስልኩ አንደኛው ስልክ ስለዘጋብኝ ነው። ነገ በመረጃ እመጣልሃለሁ። እስልምና ከነብዩ መሐመድ በፊት ነበር የሚል ቃል መልስ አንድ መልስ አመጣልኝ። አንድ አብሽር አንድ ብቻ አይደለም፣ በጣም በርካታ አመጣልሃለሁ። እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ለምን በካሜራ ውጣ፣ በቪዲዮ ውጣ። እሺ አብሽር፣ እሺ አሳያለሁ። በቪዲዮ አውጥቼ አሳያለሁ። እንዳፈር አብሽር። አንድ ብቻ አይደለም ማሳየህ፣ መርቅልሃለሁ። ምርቃት የሚባል ነገር አለ በእኛ በባህላችን። መርቄ በራርቄ ብዙ ማስረጃዎችን አሳይቼ የምትሄደው። እሺ ያውና እዚህ ጋር ምን ይላል መሰለህ? ታላቁ አብርሃም በጣም የምንወደው የምናከብረው ሙስሊም ነበር። ቃል በቃል ምን ይላል? ኢብራሂም ይሁዳዊም ክርስቲያንም አልነበረም። ታዲያስ ምን ነበር? ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። ያ ሰላም አብርሃም ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበረ ታላቅ ሰው ነው። እርሱ ምንድነው? ሙስሊም ነበር ቃል በቃል። ያው ሌላ ልጨምርልህ፣ አንድ ልጨምርልህ። ቆይ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ያሉበትን ላሳይህ። ስለ ሐዋርያት ምን ታውቃለህ? ሲቀጥል ደግሞ ስለ አብርሃም ምን ታውቃለህ? በቪዲዮ ውጣና ማስረጃ ስጠኝ ነው እኮ የተባልከው። ዘለቀ እያሳየህ እኮ ነው። ያው አላየኸውም። አሁን ካላየህ ምን እናድርግ ታዲያ? ካሜራህን አስተካክለው። እያሳየው ነው። ሐዋርያቶች ያው ቃል በቃል እኛ ሙስሊሞች ነን ያሉበትን ላሳየህ ነው። እሺ ያ ማለት ከክርስቶስ ነው የተማሩት፣ እነርሱ ሙስሊሞች ነን ይላሉ። እስልምናን የተማሩት ከእርሱ ነው ማለት ነው። አየህ፣ ምክንያቱም ኢየሱስ ሙስሊም ነበርና። ያውና ሐዋርያቶች ተመልከተ። ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። ምን አሉ? አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ። ያ ሰላም ሐዋርያቶች እኛ ሙስሊሞች ነን ይላሉ። ይሄን ይመስላል። ይቅርታ እሱ እዚህ ጋር የሆነ ይቅርታ። እሺ ጠይቅ። ሰላም ልበል መጀመሪያ፣ እንዴት ነህ? ደህና ነኝ አልሐምዱሊላህ። እና ሐዋርያት ከአብርሃም ጀምሮ ሙስሊሞች ነበሩ ብለህ ያሳየው ነበረ። እና ሲመሩበት የነበረው መጽሐፍ አለ? አዎ አለ። የነቢያቶች መጽሐፍ አለ አለ። የእነ አብርሃም መጽሐፍ፣ የሐዋርያቶች መጽሐፍ አለ። የት ነው ያለው? ከኛ ጋር አለ። ቁርአን ውስጥ ወር ከቁርአን ውጭ? አያ አይደለ? መረጠ። ከቁርአን አልፈልግም። ኖ እየጠየቅኩ የነበረው አንዴ ጥያቄን አትቀይረው። ጥያቄህ ምንድነው? የነቢያቶችና የሐዋርያት መጽሐፍ አለ ወይ አለ። አዎ አለ እያልኩ ያለሁት ገብቷል አይደል? አሁን የጠቀስከው ከቁርአን ነው አንተ። ያ ማለት የነቢያቶች የአብርሃምና የሐዋርያቶች ትምህርት ማለት ነው አይደለ? ወይስ አንተ ሲጻፍበት የነበረውን ጽላቱን ነው የምትፈልገው? ያን እንጨት ነው ወይስ አንተ ነገርኩኝ ተጻፈውን ትምህርት ነው የምትፈልገው? ያላ ይሁን አልተረዳኝም። ምናልባት ረድቻለሁ፣ ችግር የለም። የሐዋርያቶች መጽሐፍ አለው አያልከኝ አላልኩ። አንተ የምትፈልገው እንጨቱና የዛኔ በዘመናቸው ሲጽፉበት የነበረው ሊዘወትር የማይችል ወይንስ በዚያ ላይ የተጻፈውን ቃል ነው የምትፈልገው? ምረጥ። እስከ ቁርአን እስኪመጣ ድረስ ሲመሩበት የነበረው መጽሐፍ ነው እያልኩ ያለሁት። ልክ እንደ ክርስቲያኖች ብሉይ ኪዳን ወር አዲስ ኪዳን እንደሚባለው ማለት ነው። ምንድነው ብሉይ ኪዳን እና አዲስ ኪዳን? ብሉይ ኪዳን በእነ አብርሃም ዘመን የነበረ መጽሐፍ ቅዱስ ነው። በአብርሃም ዘመን መጽሐፍ ብሉይ ኪዳን ነበር? ክርስቲያኖች እንዳይሰሙ የለም። በአብርሃም ዘመን
የለም በአብርሃም ዘመን አልነበረም ብሉይ ኪዳን፣ ከዚያ በኋላ የመጣ መጽሐፍ ነው። ታዲያ ህጉን በምን ነበር ሲከተሉ ነበር? እሱ እኮ ግራ የገባን እኛም። የለም ነበር መጽሐፍ የዛኔ። ስለዚህ በአብርሃም ዘመን የነበረ መጽሐፍ አምጦ በትባሉ የለም፣ ወፍ ክርስትና ላይ አይታወቅም። ይህ በብሉይ ኪዳን የሚባለው በሙሴ ጀምሮ ነው። ክርስቲያኖች ያውቃሉ ይሄን። እንዴት እስካሁን እንዳላወቅ ስለ መጽሐፍ አላውቅም። በሙሴ ዘመን ጀምሮ ነው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ ኦሪት ዘሌዋውያን እነዚህ 5 መጽሐፎች ከሙሴ ጀምሮ ናቸው ነው የሚሉት። ምንም እንኳን ማስረጃ ባይኖረውም በአብርሃም ጊዜ የነበረው የመጽሐፍ ላ ወፍ የለም። እሺ ልክ እንደ ሙሴ ጊዜ የነበረ መጽሐፍ አለ እናንተ? በማን ዘመን የነበረ? ልክ እንደ በሙሴ ዘመን እንደነበረው ማለት ነው። በሙሴ ዘመን የነበረው መጽሐፍ ምንድን ነው? ስለ አብርሃም ይጠቅሳል። ስለ አብርሃም ከየት አግኝቶ ነው ሙሴ የጻፈው? የግዴታ ሙሴን ምን እንለዋለን ማለት ነው? በአብርሃም ዘመን የነበረ መጽሐፍ ሳታመጣ እንዴት ስለ አብርሃም ትነግረናለህ ብዬ ልጠይቀው ነው ሙሴም ማለት ነው። ካልሆነ አላምንህም ብለህ ላስክደህ ነው መጽሐፍ ይወጣል አይደለ? ይሄ ሎጂካ አካሄዳት ሄዱ አይዋጣም። እሱ አሁን ምንድነው ያለው ነገር መሰለህ? ለሙሴ ስለ አብርሃም ስለማንም ስለ ኢስሐቅ ስለ ያዕቆብ ስላለፉት ነግሮታል። ነገር ግን ይሄን ስትቀበል አንተ ትክክል ነው ብለህ አይ ሙሴ እንዴት ይሄን ትናገራለህ በአብርሃም ዘመን የነበረ መጽሐፍ ካላመጣህልኝ ብለህ አልካድከውም ሙሴ። ነገር ግን ከአምላክ ዘንድ ስለመጣ አምላክ ስለ አብርሃም ስለ ኢስሐቅ ስለ ያዕቆብ ያውቃልና አምላክ ስለተረከለት ትክክል ነው ብለህ አምነህ ነው የተቀበልከው። በዚያ ሂሳብ ቀጥታ ስትመጣ ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው በነ ሙሴ በነ አብርሃም ዘመን ኑሯል ወይ? ላ አልኖርም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን የአብርሃም የኢስሐቅ ያዕቆብን ለነዚያ ለነብያቶች ሲገልጥ የነበረው አምላክ እነዚያን ሲልክ የነበረው አምላክ ያለፈው የሚመጣውን ሁሉ የሚያውቀው አምላክ ገለጸላቸው ስላለፉት ትውልዶች። ስለ ቁርአን ብዙ ሰው ቢያስበው ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን መተው የጻፉት ነው ይመስላቸው። ላ አይደለም። እስልምናን የመሰረቱት እርሳቸው ነው ይመስላቸው። ላ አይደለም። ይህን ከየት እንዳነበቡ የክርስቲያን ሰዎች ይነግራቸዋል። ወላሂ መጽሐፋቸው ላይ እንደዛ ብለው ነው የሚያስቀምጡላቸው። ይህ ትልቅ የባህይነት ጥግ ማለት ነው። አሳያቸዋለሁ። ከገዛ መጽሐፋቸው እስልምናን ሙሐመድ የተባለ ሰው ነው የመሰረተው ብለው ይነግሯቸዋል። በ700 ምናምን ዓመተ ምህረት ብለው ይነግሯቸዋል። አሳያቸዋለሁ። እንደውም አሁን አውጥቼ ላሳያቸው የት እንደሚነግሯቸው ማለት ነው። ላሳያቸው ከገዛ መጽሐፋቸው ላይ ነው። ተመልከቱ። ያን ይዙና እውነት ይመስላቸዋል። ያው ይታያቸዋል። እዚህ ጋር ያም መዝገበ ሃይማኖት እዚህ ጋር እንግባ። መዝገበ ሃይማኖት ላይ ስንገባ ጊዜ እሺ ይታያቸዋል አይደል? እዚህ ጋር ስለ እስልምና ይናገራል፣ መቼ እንደተመሰረተ ተመልከቱ። ይታያቸዋል። የኢትዮጵያ ቤተክርስቲያን ታሪክ አንድ ቤት አድርጉት። ቤተክርስቲያን ነች የምታስተምራቸው። አንድ ቤት አድርጉት። አሎ አድሜሽ ቤት አድርጓቸው። የኢትዮጵያ ቤተክርስቲያን ታሪክ ምን ይላል? እስልምና መሐመድ በተባለ የመካ ሳዑዲ አረቢያ ሰው በ7ኛው ያውና ክፍለ ዘመን መጀመሪያ ተመስርቶ በጥቂት ዓመታት ውስጥ በበርካታ ዓለም አካባቢዎች ሊስፋፋ የቻለ እምነት ነው። ተመልከቱ ምን ብለው እንደሚነግሯቸው የቤተክርስቲያን ታሪክ ላይ እንግዲህ በየቤተክርስቲያኑ ያስተምሯቸዋል። መሐመድን የመሰረተው ይሏቸዋል። ከዛ እዚህ መተው ድንቁር ያደርጉናል። መሐመድን የመሰረተው ይሉናል። ዋሽተዋቸዋል። እነዚህን ቄሶች የጻፉላችሁ በፍጹም ቁርአንና ሐዲስን አላነበቡም። የእስልምናን አመሰራረት ቢያንስ ከእምነቱ ባለቤት መተው ቢሰሙስ ቢያነቡስ፣ ተው አይስሙ፣ ችግር የለም ያንብቡ። አንብበው መተው እስልምናን የመሰረተው ሙሐመድ ነው የሚል ቃል አለ ወይ በቁርአን በሐዲስ ላይ? ወላሂ የለም። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስልምናን መስርተዋል የሚል የለም። ከታቻላ ለመጀመሪያ ሆኖ ወደ እሱን አስረዳለሁ፣ ችግር የለው። ግን ምን ይላቸዋል እዚህ ጋር? እስልምና መሐመድ በተባለ ተመልከቱ የመካ የሳዑዲ አረቢያ ሰው በ7ኛው ክፍለ ዘመን መጀመሪያ ተመስርቶ ይላሉ። ይሄ ነው። ስለዚህ ከእርሱ በፊት የለም ነበር ማለት ነው እስልምና፣ እሱ ነው መጀመሪያ የመሰረተው እያሉ እዚህ የሚናገሩት ከራሳቸው እንዳይመስላችሁ እንዲህ አድርገው ጽፈውላቸው ነው፣ በውሸት ማለት ነው። ኖ እሱ ይሄን እኮ አሁን እንኳን ጉግል ላይ ሰርች ብታደርግ የሚመጣው እንደዛ ነው። አይዋ ጉግል አለይሂ ሰላም ብዙ ወቅዱስ ጉግል ጉግል አይደለም ማስረጃ። አሁን ስለ ክርስትና ማወቅ ፈልገን
አዳም ስለ ክርስትና ማወቅ በፈልግ ጎግል ሂጅ ሰርች አይደለም ማደርገው ገብቷል አይደለ? ወይንም ደግሞ የእምነት አባቴ ሙስሊሙ መጥቶ ሸኹ ስለነገረኝ አይደለም። ስለ እስልምና ስለ ክርስትና ሃይማኖት አመጣጥ ለመረዳት ሂጅ መጽሐፍ ቅዱስ ነው የማነበው። መጽሐፉ ምን ይላል ስለዚህ እምነት ብዬ አያለውኝ። ገብቷል አይደለ? ስለዚህ እስልምናንም ለመረዳት መጽሐፉ ምን ይላል፣ ማን የመሰረተው ይላል። ሙሐመድስ በዚህ በእስልምና ሃይማኖት አስተምሮ ላይ ያለው ድርሻ ምንድነው? እርሱ ነው የመሰረተው ለመሆኑ ወይንስ አይደለም አምላክ ነው የመሰረተው የሰጠው? ይሄን ማየት ያስፈልጋል። ፍትሃዊ ሆነን ይሄንን በመጽሐፍ ቅዱስም ክርስትናን ስንዳኘው እንዲሁም እስልምናን በቁርአን ስንዳኘው ጊዜ ማን የመሰረታቸው እነዚህን ሃይማኖቶች የሚለውን በተመለከተ አምላክ አላህ ራሱ እኔ የደነገኩት ሃይማኖትን እስልምናን እያለ ይናገራል። ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሐን ይላል። ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል ሱረቱ ሹራ ላይ። እነሆ ይሄንን ሃይማኖት እስልምናን እኔ ደነገኩላችሁ አለ አምላካችን አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። የቀደሙትን ነቢያት ሁሉ ያዘዝኩባቸው ነው አለ። ይሄን ግን ሄደን መጽሐፍ ቅዱስ ላይ ማን የደነገገው ክርስቲያን ሆኑ ብሎ ወይንም ክርስትናን ሃይማኖት ደንግጓል እግዚአብሔር ብለን ስናይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኑ ወይንም ክርስትናን ሃይማኖት ተከተሉ ያለበት ቦታ የለም። ነቢያቶችም አዘውታል ወይ ክርስቲያን ሆኑ ብለዋል ወይ ወይንም ክርስትናን ሃይማኖት ተከተሉ ብለዋል ወይ አላሉም በፍጹም። እዛች አላረ ነገር ግን በቁርአን ላይ ስትመጡ ጊዜ አምላክ አላህ ራሱ እንደደነገገውና ራሱ እንዳዘዘበት እንዲሁም ነቢያቶች ደግሞ በየጊዜያቸው ሙስሊሞች ሁኑ እያሉ ትውልዶቻቸው እንዳስተማሩ ታገኛላቸው። ለምሳሌ ያዕቆብን ብንወስድ ከነቢ ሰለላሁ ዐለይሂ ወሰለም በፊት ወወሳ ቢሃ ኢብራሂሙ በኒሂ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን ይላል ለልጆቹ? ልጆቼ ሆይ እነሆ አላህ አንድ ሃይማኖትን ብቻ መርጦላችኋል ኢስላምን፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያ ሙስሊሞች ሁኑ እያሉ ይሰብኩ ነበር። ይህን ጥያቄ መጽሐፍ ቅዱስ ላይ ሄደን ብንጠይቅ እንዳው ከነቢያት መካከል አንድ ነቢይ ክርስቲያን ሁኑ ብሎ የሰበካለ ወይ? ላ የለም፣ በፍጹም አታገኙም። ስለዚህ ለዚህ ነው ከአምላክ ዘንድ እና ከነቢያት ዘንድ እውቅና የሌለው ሃይማኖት ነው እንደ መጽሐፍ ቅዱስ ራሱ ክርስትና። አምላክም ሆኑ ነቢያት ክርስቲያን ሆኑ ብሎ አላዘዙም። ይፈሻል። ነገር ግን ወደ እስልምና ስንመጣ ጊዜ ነብይ መሐመድ ነው የመሰረተው ይላል እስልምና። ወላሂ የለም፣ በፍጹም እንደዛ የሚል የለም። አምላክ ራሱ እኔ ነኝ የመሰረትኩትና የደነገኩት እያለ ይናገራል። ራሱ ነው የሰየመን ሁወ ዘማኩሙል ሙስሊሚን ሙስሊሞች እያለ የሰየመን ራሱ ነው። ነቢያቶቹ ልክ እንደው ቃል በቃል ሙስሊሞች ሁኑ ብለው ያዘዙት ራሳቸው ናቸው። ይሄን ይመስላል። እሺ ጥያቄ ያለ ካለ መጠየቅ ይችላል። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበር፣ የቀለል ያለ ጥያቄ። እሺ ጥያቄ ምንድነው? አሁን ማለት ነው ሶላት ለመስገድ ባልሰግድ እያልክ የምትሰግደው ሶላት እንዴት ይታያል? ግድ ስለሆነ ትሰግዳለህ፣ ግን ባልሰግድ ምናምን እያልክ የምትሰግደው ባልሰግድ ማለት አሁን እንደዚህ አሁንስ ደረሰ ልሰግድ ነው ምና እያልክ የምትሰግደው ሶላት ይህ የእምነት ጉድለት ነው። ሰውየው ከልቡ እምነቱ ጠንካራ ቢሆን ኑሮ ሶላትን በሚሰግድ ጊዜ ትልቅ የደስታና የእርካታው ምንጭ እንደሆነ ያውቅና ተደስቶ ይሰግድ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሪሕና ቢሃ ያ ቢላል ይሉ ነበር። ቢላል ሆይ አዛን አድርግና ሶላት እንስገድ፣ በእርሷ አሳርፈ እንዲሉ ነበር። የረፍታቸው መገኛ ቦታ ሶላት ላይ ነው። ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጁዒለት ቁረተ ዐይኒ ፊሶላት፣ የአይኔ ማረፊያና ደስታዬ በሶላት ውስጥ ተደርጋለኛለች አሉ ነቢ ሰለላሁ ዐለይሂ ወሰለም። ትልቁ ደስታቸው ወደ ሶላት ሲገቡ ነበር። ነቢያቶች ለአላህ ሲሰግዱ ጊዜ በጣም ያለቅሱ ነበር። ኢዛ ቱትላ ዐለይሂም አያቱ ረሕማን ኸሩ ሱጀደን ወቡኪያ ይላል አላህ። ነቢያቶች የእኔ የአላህን አንቀጽ በሚነበብላቸው ጊዜ አልቃሾች ሆነው ይሰግዱ ነበር፣ ሱጁድ ያደርጉ ነበር እያለ ይናገራል። አላህ ይወድቁ ነበር። ነቢያቶች በደስታ ይሰግዱ ነበር። ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢሶላት አለ፣ አምላክ የአላህ ሶላት እንድሰግድ አዞኛል እያለ ይናገር ነበር። ረቢ ጀዐልኒ ሙቂመ ሶላት ወሚን ዙርየቲ አለ። ኢብራሂም ዓለይሂ ሰላም ምን አለ? ጌታ አላህ ሆይ ከእኔም ከዘሮችም ሶላትን በአግባቡ ጠብቀን የምንሰግድ አድርገን እያለ ይናገራል። እንዲሁም ኢስማዒል ምን አለ? ወዝኩር ፊል ኪታብ ኢስማዒል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእምሩ አህለሁ ቢሶላት። ኢስማዒል ቤተሰቦቹን ሶላት ስገዱ እያለ ያዛቸው ነበር። ሁሉም ነቢያት የሚፈጽሙት የሆነ ትልቅ የአምልኮ ስርዓት ነው ሶላት። ልክ እንዲሁ ሙሳ እና ሃሮን ይሰግዱ ነበር። ወአውሐይና ኢላ ሙሳ ወአኺሂ አን ተበወአ ሊቀውሚኩማ ቢሚስረ ቡዩተን ወጀዐሉ ቤተኩም ቂብለተን ወአቂሙ ሶላት ይላል።
ወደ ሙሳና ወደ ሃሩን አምላክ አላህ ሱብሓነሁ ወተዓላ ካወረደው ቃል መካከል ሶላትን ስገዱ በአግባቡ ጠብቃችሁ ይላቸው ነበር። ያ ነው። መርየም ትሰግድ ነበር፣ የዒሳ ዓለይሂ ሰላም እናት። ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን አላት። መልአኩ ጅብሪል መጥቶ አንቺ መርየም ሆይ ለጌታሽ ለአላህ ቀጥ በይ ታዛዥ ሁኚ አላት። ለእርሱም ሰጋጅ ሁኚ ስገጂ እያለ ተናገራት ማለት ነው። ልክ እንዲሁ ዘከርያስ ይሰግድ ነበር፣ የመርየም አሳዳጊ የሆነው ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ። ዘከርያስም ቁሞ ለጌታው ለአላህ እየሰገደ ሳለ መላእክቶች አናገሩት እያለ ይናገራል። ጅብሪል ዓለይሂ ሰላም ወደ ዘከርያ ብስራቱን ይዞ ሲመጣለት ጊዜ ልጅም ያሕያን እንደሚወልድ ቆሞ እየሰገደ ነበር ይለናል። ስለዚህ ነቢያቶች ሁሉ የሚሰሩት የሆነ ትልቁ የአምልኮ ስርዓት ነው ሶላት። ስለዚህ ወደ ሶላት ስትገቡ በደስታ ነው ልትገቡ የሚገባ። ሶላት ማለት ከአላህ ጋር የምትነጋገሩበት የአምልኮ ስርዓት ነው።